ሰላም የአፍሪ ፊልምስ ወዳጆቻችን፣ ብለድ ሃውንድ በቀጣዩ ክፍል ተመልሷል። ለዚህ ቻናል አዲስ የሆናችሁ ቪዲዮ ስንለቅ እንዳይመልጣችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮ ለብዙ ሰው እንዲደርስ ላይክ በማድረግ ምርጥ ሙቪዎችን እየኮመኮማችሁ ፈታ በሉልን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በብለድ ሃውንድ ቦክሰኛው ጋንሁንም የእናቱን ዕዳ በሽልማቱ ብር ለመክፈል ቢሞክርም አቅቶት አጭበርባሪው ኢንቨስተር ሚዮን ጊልም ጥቃቅን ነጋዴዎችን አጭበርብሮ ከሱቃቸው ለማስወጣት ሞክሮ ከጋንሁን እናትም ጀምሮ ጋንሁን እዛ ደርሶ ለማስቆም ሞክሮ ሲያቅተው ማይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን የጋንሁን እናትም ሰዎቹ ልጇንም እንደዛ ደብድበውት እሷም በሐዘን ወደ ሐኪም ቤት ወስዳም እያለቀሰች ታሳክመዋለች። ከቆይታ በኋላ ጋንሁን ማገግሞም ተነስቶም እየወጣ እናቱንም አቅፎ እያረጋጋት እሷም ይቅርታም ጠይቋለች። በቀጣይ ቀን ለፊቱ ጠባሳ የሌዘር ሕክምና ጀምር ቢባልም አሁን ላይ ብር ስለሌለው እየተው ለጓደኛው ውጂንም ጠባሳውን እያሳየ ለፖሊሶችና መልክት ቢለውም ፖሊሶች ጋር ከሄድክ እናትክን እንገልብካለን ብለው አስፈራርተውኛልም እያለ እየተናገረ የብድሩን ውልም አንብበው እናትየውን ቤታቸውን አስይዘው እንደተበደረችም እንዲያስመስሉም አድርገው እንዳጭበረበሯትም እየገባቸው አሁን ላይ ቤቱ ሳይወረስ ብሩን ለማግኘት ውንጂም እየበላን እናስብበትም ብሎ ከድሮ የሚያውቃትና የሚያዘወትርበት ምግብ ቤትም ይዞት ይሄዳል። ለዛም ምግቡ እስኪደርስ ውጂን ወጥቶ በስልክ ድሮ ይሰራለት የነበረ አራጣ አበዳሪ ብር አበዳሪ ጋር ደውሎ እባክህ ለጓደኛ ዕዳ ውስጥ ገብቶ ነው ብር አበድረኝም እያለ ለድሮ ውለታዬም በሚል ሲለምነው ጋንሁም ያንን ወጥቶ ሰምቶ እያዘነም ይመለሳል። ምግቡም ደርሶ ተመግበው የአበዳሪም ቢሮናና እናውራም ስላለው እዛም ይሄዳሉ። ሰውየውም ምን ተፈጥሮባቸው እንደሆነና ምን ያህል ገንዘብ እንደሚፈልጉ ጠይቆ ስማይል ካፒታል የተባሉ ካምፓኒም ላይ የ100 ሚሊዮን ዕዳ እንዳለባቸውም ሲሰማ ከባድ ካምፓኒ ናቸው፣ ካልከፈሏቸው ኩላሊታችሁን ነው አውጥተው የሚሸጡላቸው እያለም እያስፈራራቸው 100 ሚሊዮን ሊያበድራቸው ግን በተለዋጭ ለሱ ብድር አበድሯቸው አልከፍል ያሉትን ሰዎች እየሄዳችሁ እየቀጠቀጣችሁ ትቀበሉልኛላችሁ የሚል ስራውን ቢሰጣቸውም ጋንሁን ከአንዳንድ በስራው ሳይስማማ እዛው ከመቀመጫውም ተነስቶ ለመሄድ ይህን የምናደርግ ከሆነ እኛ ራሱ ወንበዴ ልንሆን ነው፣ እኛ ግን ቦክሰኞች ነንም በማለት ሊነሳም ሊሄድም ሲዘጋጅ ውንጂንም በሐሳቡ ተስማምቶ አበዳሪውንም ብርክን አንፈልግም በማለት መልሰውለትም ይወጣሉ። በሌላ በኩል እነዛን የጎዳና ተዳዳሪ መታወቂያን እየወሰዱ በእነሱ ስም ገንዘብ የሚበደሩትን ሰዎች ሂዮንጁም መከታተሏን ቀጥላ ከመሃላቸው ያለው ባለፈው ስታባረው የነበረው ሚዮንግ የተባለውን ሰው የተበደረውን ገንዘብ ይዞ ሄዶ ለኢንቨስተሩ ሚዮንጊል ጸሐፊ ጁንሚን ተብየውም ሰው ወስዶም ሲሰጠው ተከታትላ በስልኳ ፎቶም ታነሳለች። በሚስተር ቾይ ጠባቂ ፈልግ የተባለው ደላላም ለዛ ስራ የሚሆንም ሰው እየፈለገ በብዛት የሆነ ችግር እያገኘባቸው፣ ዋናው ደግሞ የባህር ኃይል ላይ የሰራ ወታደር ይፈልግ ስለነበረም ሲያጣ፣ በዚህ መሃል ውጂንም ያውቀው ስለነበረ እሱም ብር አበድረኝ ብሎም ሲደውልለት እንደውም ላንተ የሚሆን ስራ አለኝ ናም ብሎት እየሮጡ እዛ ደርሰው ስለ ሚስተር ቾይም እየተነገራቸው ጠባቂም ፈልጓል። ስራውንም ጀምሮ ከዛ ራሱ ሰውየው ያበድራቸዋል ጥሩ ሰው ነው በማለት ይነገራቸዋል። እነሱም ስራውን ለመስራት ተስማምተውም ይወጣሉ። ውጭ ላይ ጋንሁም ስራውም እንደዛኛው የሰዎችን ዕዳ መሰብሰብ እንዳይሆን በሚል ይጨነቃል። ስለ ሚስተር ቾም ካወራን ቤቱ ሆኖ ሂዮንጁም እሱ ጋር ደርሳ የደረሰችበትን ላይ የነገረችው እሱም ሲሰማ ከጎዳና ተዳዳሪዎች መታወቂያዎችን እየወሰዱ ፌክ ካምፓኒም አደራጅተው እየመሰሉም በባንክ በእነሱ መታወቂያ ከባንክ ብዙ ገንዘብ እየተበደሩ ነው ማለት ነው። ድሮም እኔም የሆነ ጊዜ እንደዚህ የሰራን ሰው አውቃለሁ። የታማሚዎችን መታወቂያ ወስዶ ፌክ የተደራጀ ካምፓኒ ማስመስሎ ወደ 7 ቢሊዮንም ብር ከባንክ ተበድሮ ከሀገር የጠፋ ሰው ግን ባንኮቹ አፈላልገው ሰውየውን በስተመጨረሻ ተገደለ። አንቺም አሁን ይህን ስራ ለባንኮቹ ተዩም እያላት አሁን ከዚህም በኋላ በስራ የሚያግዛት እንደ ጠባቂም ሊቀጥርላት እንዳሰበ ቢነግራትም አልፈልግም ብቻዬን ነው መስራት የምፈልገውም እያለችው ትሄዳለች። ኢንቨስተሩ ሚዮንጊልም ከጠባቂው ጃንግዱ ጋር ጎልፍ እየተጫወቱ ጃንግዱም ለምን የዛኔ ወጣቱን ፊቱን እንደዛ አማረከው እያለ አለቃውንም ጠይቆት ሚዮንጊልም ልጁም ፊቴ ላይ ሲተፋም ሰዎቼ እያዩም ነበር፣ ዝም ካልኩ
ንቀት ነው የሚፈጥረው። አንተም ወደፊት ሰዎች ፊት የማፈልገውን ነገር በማድረግ ራስህን አስከብር እያለው ያንን ፎቅ የሚገነባውን ባለሀብቱን ሚስተር ሆን ግን ዝም ስላለ በቅርብ እንድንገናኝ አመቻች እያለም ስራም ይሰጠዋል። በንጋታው ሚስተር ቻውም ለጠባቂነት ሊቀጠሩ ያሉትን እነ ጋንሁን ፋይልም በሹፌሩ በኩል እየተሰጠው እያያቸው ለአሁን ጋንሁን ብቻም ለስራው ላውራውም ይላል። ውጂንና ጋንሁም ሰውየው የሚሰራበት ቦታም ደርሰው ሁለቱም ሊገቡ ቢሉም ጋንሁን ብቻ ነው የሚያስፈልገውም ተብሎ እሱ ብቻም ገብቶ ሚስተር ቻውንም ይተዋወቃል። ሚስተር ቻውም እየተዋወቀው ስለ ስራውም እየነገረው እንደ ልጄ እማያት ሂዮንግጁ የምትባል ልጅ አለች፣ እሷን መጠበቅ ነው። እሷ አሁን ላይ የኔን የድሮ ስራ አሁን ለመልመድ እየጣረችም ስለሆነ እሷን መጠበቅ ብቻ ነው የሚሆነውም ስራውም ይለዋል። ለምን ቦክስ መማር እንደፈለገም ጠይቆት ጋኑም በፊት ላይ ድሮ አባቴ ሰክሮ ሁሌ እናቴን እየመጣ ይደበድባት ስለነበረ እኔም አቅም ስላልነበረኝ እሱን ለማስቆም ነበር መማር የጀመርኩት። አሁን አባቴ አብሮን አይኖርም እያለም ይመልሳል። ሚስተር ቻውም ስለ ራሱ አባት እያስታወሰ የኔ አባት ድሮ ጎበዝ ገበሬም ነበር። አንድ ጊዜ ግን ሰብሉ ደርቆበት ለመሬቱ ኪራይ የሚከፍለውም አጥቶ የመሬቱ ባለቤትም በሰዎች ሕዝብ ፊትም አቁሞ አስቀጠቀጠው። አባቴም በዛ ሳቢያ ታመመ። እኛ የምናሳክምበትም ገንዘብ በጊዜውም አልነበረንም። ቤቱም ላይ ሆኖ ሞተ። እኔም ከዛ ጊዜ አንስቶ ሀብታም ሆኜ ለተቸገሩ በተለይ ለታመሙ ሰዎች ብር አበድሬ እንዲታከሙም ማድረግ ጀመርኩ። ድሮ በወለድ ነበር ማበድረው፣ አሁን ግን ያለ ምንም ወለድ ነው ማበድረውም እያለም ታሪኩን ያጫውተዋል። ጋንሁም ኢንተርቪውን ጨርሶ ሲወጣ ጥሩ እንደነበረ ለውጂን እየነገረው በደስታ ወደ ቤት ያመራሉ። ሚስተር ቻውም ለሰዎቹ ልጁ ጥሩ ልጅ ነው፣ ስራውንም መጀመር ይችላልም እያለ ፊቱ ላይ ያለውን ጠባሳም በብድር ሳቢያ አበዳሪዎቹ እንደዛ እንዳደረጉትም ስላወቀ ብር ልጁ ይፈልጋል፣ ዛሬውኑ 100 ሚሊዮን ወን ወስዳችሁ ስጡትም ብሎም ያዛል። ማታ ላይ ጋንሁም ከጓደኛው ውጂንና ከእናቱም ጋር ሆነው እናትየው የሰራችውን ራት በደስታ እየተመገቡ የሚስተር ቻውም ሹፌር እዛ ደርሶ በሩን አንኳኩቶ ለከፈተለት ጋንሁም ማንነቱን ለሚስተር ቻው የሚሰራም ግለሰብ እንደሆነ ነግሮት የ2 ዓመት ክፍያክን ደሞዝክን አስቀድመው ይኸው አበድሮካል እንካም ብሎ 100 ሚሊዮን ወንም እንደ ብድር በዜሮ ወለድም ይሰጠዋል። ነገም ስራ እንደሚጀምርም ነግሮት ይሄዳል። ጋንሁም ያንን ማመን እያቃተው እያመሰግነው ተንሰቅስቆም ያነባል። ቤት ተመልሶ ለእናቱም በደስታ ገንዘቡን እየሰጣት እንዴት እንዳገኘውም ይነግራታል። እሷም ችግር ውስጥ አስገባውክ እያለች እየተጸጸተች ቢሆንም ታመሰግነዋለች። ዋናው መመስገን ያለበትን ምርጥ ጓደኛውን ውጂንንም ሳይረሳ እሱንም ያመሰግነዋል። ዋው ውጂን ምርጥ ጓደኛ። በሌላ ትዕይንት ኢንቨስተሩ ሚዮንጊልም ከጠባቂው እንዲሁ ፌሩ ከሆነው ጃንግ ዱንጋም ያንን ባለ ሀብት ለማግኘት ሲሄዱ ሚስቱም ሰውየው ከተለያዩ የፖሊስ አባላትና ታክስ ተቆጣጣሪዎች ጋር ስለሚተዋወቅ ተጠንቀቁም ብላም ልካቸው ውስጥ እንደገቡ ሰውየው ሚስተር ሆንግም ከዝኔ ካለው ፖሊስ ከሆነው ጋንጊዮን ከተባለው ሰው ጋር ጠብቋቸው ሰላም እያላቸው መጠጥ እየጋበዙ ጃንግዱም ስለማይጠጣ ሚዮንጊልም የእሱን ፋንታም ጠጣም እያሉ ሶስቱም በላይ ጠጥተው ሲሰክሩ ስለ ስራ ምናወራም በሚል ሚስተር ሆንግ ስለ ሀብት ምንጩም እየጠየቀ ድርጅትክ እስማኤል ካፒታል ቢጣራ 50 ቢሊዮን ንብረት ቢኖረው ነው። ይህም ታዲያ አንተ ካለክ ሀብት ጋር አይገናኝም እያለ የቀለደበት የታክስ ተቆጣጣሪዎችን እንዲመረምሩ እንላካቸው ወይም እያለ በቀልድ መልክ እያስፈራራ ወደፊት በመሃላቸው ምንም ችግር እንዳይፈጠር ከተፈጠረ ግን ታክስ ተቆጣጣሪዎቹን ወደ ድርጅትክ እልካለውም በሚል አስፈራርቶት አብረው ለመስራት ይስማማሉ። ልክ እነሱ ሲሄዱ ሚዮንጊልም ለመረጋጋት እየሞከረ ጃንግዱንም ሰዎቹን ተከተሏቸውና ለኛ የሚጠቅም ነገር ፈልገክ አግኝባቸውም ብሎም ይልከዋል። በንጋታው ውጂንና ጋንሁም ስራውን የሚጀምሩበት ቦታም በተሰጣቸው ሰዓትም ደርሰው ውጂንም ሰውየውን አሳምኜ ያንተ ረዳት ሆኜም እኔም እቀጠራለሁ በሚል ተስፋ ወደ ውስጥ ይገባሉ። ሚስተር ቻውም በሰዓታቸውም ስለመጡ ደስ እያላቸው ተቀብለዋቸው ጋንሁን ለተሰጠው ብርም ጎንበስ ያለም ያመሰግናል። ውጂም እሱም በዚህ ስራ ላይ የጋንሁ ረዳት መሆኑን ምን መስራት እንደሚፈልግና ልምድ እንዳለው እንዲሁ ጋኑም ብዙ መንገዶችንም ስለማያውቅ በብዙ ነገር እረዳዋለሁ እያለ ለማሳመን ይሞክራል። እንዲቀመጡም ተነግሯቸው እኔ
ልክፈላችሁ እንጂ የምትሰሩት ለሂዮንጁም ስለሆነ እሷን አሁን አግኝታችሁ ታወሯታላችሁ። ጠባቂ በሚለው ሐሳብ በጭራሽ ባትስማማም አሳምኗትና ሁለታችሁንም እሺ ብላ ከተቀበለች እከፍላችኋለሁም ተብለው ይደሰታሉ። እዛው እንዲጠብቋትም ተነግሯቸው ለምግብ ከዚህ በኋላም ገንዘብ ከፈለጉ ኤቲኤም ካርድም ተሰጥቷቸው ሚስተር ቻውም ተሰናብተዋቸውም ይሄዳሉ። እነሱም ሂዮንጁን እዛው እየጠበቁ ውስጥም ላይ ፎቶዋን ጋንሁም አይቶ የዛን ያሯሩጧት በኤሌክትሪክ ቴዘር የጣለችው ሴት እንደሆነች አስታውሶም ይደናገጣል። ውስጥም ላይ እንደ መጽሐፍ በካርቶን ሙሉ የተቀመጠም ገንዘብ እንዳለም አይተው እየተገረሙ መጠበቃቸውን ይቀጥላሉ። ሂዮንጁም በሞተሯ እዛም ስትደርስ ከአያቷ ሚስተር ቻውም ሰዎች እየጠበቋት እንዳለ ሚሴጅም ልኮላት እየተበሳጨች ገብታ እነ ውጂን ጋም ስትደርስ ለፍላፊው ውጂንም እኛ ከዚህ በኋላ ጠባቂዎችሽ፣ ሁሉንም ስራ የምናግዝሽ ወንድሞችሽም በይን እያለም በደስታ እየቀለደ ሊያወራት ሊተዋወቃት ቢሞክርም ረዳት እንደማትፈልግና በመጣበት እግሩም ቦታውን ለቆ እንዲወጣም ትናገረዋለች። እነሱም እየተደናገጡ ውጂንም ሊያሳምናት ቢሞክርም የሚከራከረኝም ሰው በጣም ነው የምጠላው ውጣልኝ ብላ ማስወጥታው ጋንሁም ብቻውን ሲቀር የሚያደርገው ግራ ገብቶት ተንበርክኮ ይህን ስራ እንደሚፈልገውና 1 ወር አይተሽን እማንጠቅም ከሆነ አባሪን እያለም ይለምናታል። እሷም ገንዘብ ከፈለግ አያቴ አብድር ካል ብትለውም አበድሮኛል እናቴም እስማኤል ካፒታል ከሚባል ካምፓኒም አታለው አበድረዋት ከነወለዱ አያትሽ ብር ሰጥተውኝ ከፍዬ ተገላግለናል። ግን ከዚህ በኋላ አያትሽንም ለመክፈል ይህም ስራ ግዴታ ያስፈልገኛልም ሲላት እሷም እስማኤል ካፒታል የሚለውን ስትሰማ ከምትከታተላቸው ሰዎች ጋርም ስለሚገናኝ ተነስና ምግብ እንብላም ብላ ይዛቸው ወደ ምግብ ቤት ትወጣለች። ውጭም ላይ በርገር ቤት ገብተው በርገር እያዘዙ እሷም በፊት ስታባረው ስለነበረው ጂዮን ሚንግ ስለተባለውና ስለሱ ሰዎች እየተናገረች በጎዳና ተዳዳሪዎች መታወቂያም እያስመሰሉ ገንዘብ ከባንክ እንደሚበደሩም ደርሼበታለሁ፣ ገንዘቡንም ለዚህ ሰውዬ ነው የሚያቀብሉት ብላ በፎቶ ያነሳችውን የኢንቨስተሩን ሚዮንጊልን ጸሐፊ ጁንሚንንም ለጋንሁንም ስታሳየው ጋንሁም የዛኔ ቤቱ ከመጡት ሰዎች መሃል ይህም ሰውዬ ስለነበረ ሰውየውን እንደሚያውቀው ይነግራታል። አመሻሽ ላይ ስራቸውንም ሳያቁም አስጀምራቸው ጂዮሚንግና ቡድኑ እንደ ጎዳና ተዳዳሪ ለብሰው ወጥተው የጎዳና ተዳዳሪዎችን መታወቂያም ሲወስዱ እየተከተላችሁ ሳያዩዋችሁ በጭራሽ ሳትታዩ ምን ያህል መታወቂያ ብቻም እንደሚሰበስቡ ቆጥራችሁ አሳውቁኝ ብላም ትልካችኋለች። እንዳይታዩና እንዳይታወቁ መኪና ውስጥ ያገኙትን ኮፍያም አድርገው ወጥተው ሰዎቹን በድብቅ እየተከታተሉ ጂዮሚንግና ሰዎቹም ጎዳና ተዳዳሪዎችን ከመንግስት ነው የተላክነው እናንተን ለመርዳት እያሉ እየደለሉና እየዋሹ መታወቂያዎቻቸውን ሲቀበሉም እያዩ ያንንም ለሂዮንጁን ሪፖርት ያደርጋሉ። በመሃል አንዱን ጎዳና ተዳዳሪም አውቋቸው መታወቂያንም መችለት ወስዳችሁብኛል መልሱም እያለም ሲታገላቸው ለ3 እየቀጠቀጡ ሊገሉት ሲቃረቡ ያንን ማየት ያቃተው ጋንሁም በሁንጂንም ጣልቃ ከገባን ያዩናል፣ ይለዩናል፣ ይቅር አንሄድ ቢባልም እሱ ግን ሰውየውን ልረዳው ይገባል እምቢ ብሎ ሰዎቹ ጋር ሄዶ ይፋለማቸዋል ብለው በቀጣይስ ክፍል ምን ይፈጠራል? አብረን በጉጉት እንጠብቀዋለን። ቶሎ እንዲለቀቅና ሲለቀቅ እንዳያመልጣችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።